ምነው እንደዚህ ጭምልቅልቃችሁ ወጣ ተጨማለቃችሁ ትንሱም ተጨማለቅሽ እውነት ለመናገር ማለት ነው። ትላንትና ልነጠፍልሽ ልሙትልሽ ልስገድልሽ ስትይ ነበረ። ዛሬ ደግሞ ተነስተሽ አልፈልግም ከቤቴ ውጪ እንደዚህ እውነቱ ነው እኛ የምናወራው ለማንም የምናሽቃብጠው ነገር የለም። ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ በያላችሁበት በዝዝት ይበልልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ቪዲዮን ስታዩ ላይክ አድርጉ ቤተሰቦቼ። ቻናሌ ትንሽ ቀዝቀዝ ያለ ነው። እስቲ ብድግ አድርጉት። ሁሉም ነገር የሚቻለው ከእግዚአብሔር በታች ከናንተ ነው ማለት ነው። እና የዛሬው ቪዲዮ እውነት ለመናገር እኔ ትንሱ በጣም አናደኛለች። እውነት ነው እንጂ ይሄ ማሽቃበጥ እንትናዬ የሚባል ነገር የለኝም። እውነቱን እንቁጭ ነው። ማሚ የምታጠፋ ከሆነ ማሚን እንረግጣለን። ትንሱ የምታጠፋ ከሆነ ትንሱን፣ አላዛር ከሆነ አላዛር። ዛሬ ደግሞ ጭምልቅልቅ ብላ መጣች ማለት ነው። ትላንትና አይታችኋል ስታስመስል ነው የነበረው። እኛ ራሱ አበደች። ማሚ ቅርበይን እውነቴ ነው የምላችሁ ማሚ ይቀርበኝ። ምክንያቱም እኔ ማሚ መተት አሰርታባታለች ብዬ ሺ ጊዜ ነው የተናገርኩት ማለት ነው። ሺ ጊዜ ግን ማለት ነው ትንሱ አውቃ ነው ድራማ እየሰራች ያለችው። አውቃ ነው ቃቃ ጫወታ እየተጫወተ ያለችው እንጂ ማሚ የሚያገናኛት ምንም አይነት ነገር ታውቃላችሁ። እኛም አይምሮአችን የበረዘችው ትንሱ ናት። ምክንያቱም ያ ምግብ ከበላችሁ በኋላ ነው እሷ ቃቃ ጫወታ ስትጫወት የነበረው ወይም ደግሞ ድራማ ስትሰራብን የነበረ እኛ ተመልካች ላይ ማለት ነው። ያ ምግብ ከበላችሁ በኋላ ነው በቃ ትንሱ እንዳልሆነች ሌላ ወሬ ስታወራ የነበረ እንዳበደ ሰው ወይም ደግሞ አይምሮ እንደሳተ ሰው ምናምን ስታረግ የነበረው ትንሱ ናት። ስለዚህ እንዴት ነው ጭምልቅልቅ ያልሹ ትንሱ? ባለፈ ብሏል አላዛር ያረገዝሽው ምንድነው ልጅ አይደለም ወይ ብሏል። እውነት ምን ነው እርግዝና እኮ እኛም ቤተሰባችን ውስጥ አለ፣ አሁንም አለ እኔ ቤተሰብ ውስጥ ማለት ነው። ግን እንዳንቺ ጭምልቅልቅ አላሉ። ትላንትና እውነት ነው ማሚ ከነበረችበት ወይም ደግሞ ከዛ ከተቀመጠችበት ካልመጣሽ ይዬ ብለሽ ስታለቅሽ ኧረ ትንሱ በዚህ ልክ አታስመስይ። እውነት ትንሱ አስመሳይ ነሽ ከምር። በጣም ነው የተናደድኩት። ለምን እንደሆነ ታውቃላችሁ? ስልክ እየደወለች እንግዲህ ስልክ ደውለ አላዛር ከዚህ ቤት አትገባም። እንደውም አላዛር በእናቱ ያስጠቆርሽው አንቺ ነሽ። ከዚህ ቤት አትገባም ተይ በቃ እናቴ ትክክል አይደለችም። ስለዚህ የምሰራውም ነገር እየጣመኝ አይደለም ብሎ ሲል ማለት ነው እናት ካልገባች ብለሽ እየዬ ስትየ ነበረ። አንተ ውጣ ስትፈልግ ብለሽ እየዬ ስትየ ነበረው አንቺ ነሽ። ዛሬ ተቀይረሽ ግን በዚህ ልክ ምን ነው? እኛ እኮ ወደድንሽ አልንሽ እንጂ እንደዚህ ተጨማልቅ ያላልንም። ወደድንሽ ለምን ተበደልሽ? እንደተበደልሽ ተሰምቶን ነበረ መጀመሪያ ማለት ነው። እንደተበደልሽ ተሰምቶን ለምን ትበድሏታላችሁ? ለምን ብቻዋን አገኛችኋት? በዛ ላይ ርጉዝ ናት ብለን እንትን አልንሽ እንጂ በዚህ ልክ እንድትጨማለቂ በዚህ ልክ ደግሞ እንደዚህ እንድትሆኛ አይደለም። እውነት ለመናገር በቃ አዋቂ ነሽ፣ ህፃን አይደለሽም። ጡጦ ምጠቤ ልጅ አይደለሽም። እንደ አዋቂነትሽ እንደ አስተዋይነትሽ መንገድሽን መሄድ አለብሽ እንጂ በዚህ ልክ እኛ ስላጨማልንቅሽ ወይም ትንሱ ስላልንሽ ላይ ስለሰቀልንሽ እንደፈለኩኝ ይሆናለሁ የሚል ነገር የለም። እንደዚህ አይነት ነገር የለም። ትላንትና ማሚ አስከድደሻት ነው የመጣችሁ። ትላንትና እኛም ወርደንባታልኝ። እሷ ጥፋተኛ እንደሆነች ተሰምቶን በጣም ብዙ ነገር ስንላት ነበረ፣ ብዙ ነገር ስንናገራት ነበረ። እኔ ብዙ ጊዜ ነው እንደውም ቪዲዮዬ ላይ ማሚ ሴራ ሰራችባት ወይም ደግሞ ዳግማ ሰራችባት እያልኩኝ ስቀባጥር የነበረው እኔ ትክክል አይደለሁም። ስለዚህ ማሚ ይቅርታ ማለት ነው። ትክክል አይደለሁም በዚህ አይነት ምክንያቱም ትንሱ ድራማ እየተጫወተችብን ልክ እንደ እብድ እያደረጋት አውቃ ነበር ይሄን ድራማ እየሰራች የነበረው ማለት ነው። ማሚ እንደወደደቻት እንዳፈቀረቻት ከካሜራ ጀርባ ምንም ነገር ሊኖራችሁ ይችላል። ጥልም ሊኖራችሁ፣ ጥላቻም ፍቅርም ሊኖራችሁ ይችላል። እሱን እኛ አላየንም፣ መፍረድ አንችልም። ገብቷችኋል? ግን ከካሜራ ፊት ለፊት እየወጣችሁ ያላችሁት ነገር ትክክል ያልሆናችሁ ነገር ትክክል አይደላችሁም የማለት ግዴታ አለብን። እውነት ግዴታ አለብን። ትንሱ በቃ ዛሬ የሰራሹን ነገር በፍጹም ትክክል አይደለም። ማሚ ላይ የምታረጊው ነገር በፍጹም አውቀሽ ነበረ እኛ ኃጢያት ልታስገቢን ወይም ደግሞ እኛ ያልሆነ ነገር ክፋት እንድንናገር ነበረ ማሚ እንደዚህ አይነት ጫወታ ስትጫወች የነበረው ወይም ደግሞ እንደ እብድ ሲያረግሽ እንደ ህፃን ሲያረግሽ እርግዝናዋ ነው ብለንም ተቀበል ነው። እንደገና ደግሞ ማሚ ያሰራችባት በምግብ ያስፈላቻት እኔ ብቻ አይደለም ኮሜንት ላይ ራሱ ሰው ነው ማሚ በምግብ ያስፈላቻት ብሎ ማሚን ሲኮንን ነበረ። የራሳችን ኃጢያት ሳይበቃን ማለት ነው። ማሚን በጣም ስንኮንን ነበረ። እንዴ ለካ አንቺ አውቀሽ ነበረ ድራማ እየተጫወትሽ የነበርሽው?
እንዴ እኔ በዚህ ልክ አልጠበቅኩሽም። ላንቺ ብዙ ነገር ስናግዝ ነበር። እውነት ለመናገር በጣም ብዙ ነገር ስናግዝና ሌሎቹን ስንጮቁን ስንሰድብ ስንትን ስንል ነበረ። በዚህ ልክ አንቺ እቃቃ ጫወታ እየተጫወሽብር መሆኑን ገና ዛሬ ነው የገባኝ። በቃ የዛሬ ቪዲዮ ሳይ በቃ እቃቃ ጫወታ እንደተጫወተችብን ነው እኔ ትንሱ እኛ ላይ በጣም እንዳፌዘችብን ነው እየተሰማኝ ያለው ማለት ነው። አሁን ትክክለኛ ትንሱ ነኝ ብላ መጣለች። ገብታችሁ ትላንትና በቃ ሌላ ትንሱ እንደሆነች እኛም እየተሰማን ነበር አይደል? ትንሱ እንዳልሆነች ሌላ ትንሱ እንደሆነች የምታረጋቸው ነገሮች ልክ የበፊቷ እሷ እንዳልሆነች ነበራ። ግን እሷ አውቃ እየተጫወተች አሁን ደግሞ ትክክለኛ ትንሱ ነኝ ከቤቴ ውጡ አለች። ነግራቸው ነበረ። ምናልባት ቪዲዮዎች የምታዳምጡ ብዙ ስላላችሁ ማለት ነው። ትንሱ ታያላችሁ ወደ ራሷ ስትመለስ ነገ ማሚ እንዴት እንደምታረጋት ብዬ በብዙ ቪዲዮዎችን ተናግሬ ነበረ። ይሄው የተናገርኩት ብዙም አልቆየም። ማሚን እንዴት እንደምታረጋት ታያላችሁ። ምናልባት አሁን ትንሱ ከራሷ ጋር አይደለችም፣ ትክክል አይደለችም፣ ወይም ደግሞ በቃ ማሚ የሰራችባት ነው ብዬ ስንት ጊዜ ኃጢያት ገብቻለሁ። ስንት ጊዜ ለዚህ እኮ ነው በቃ ሰው ላይ አትፍረዱ የሚባለው። ያላያችሁት በአይናችሁ ያላያችሁ በጆሮአችሁ ያልሰማችሁት ነገር ሰው ላይ አትፍረዱ የሚባለው ይሄን እንዳይመጣብን ነበር። ስንት ኃጢያት አስገባችን ትንሱ። ሌላው ደግሞ አላዛር ማለት ነው። አላዛር በዚህ ልክ ትንሱን ለምንድን ነው አንተ በዚህ ልክ የምታመናጭቃ? እኔ አልወድም ሴት ልጅ ሲነጋ፣ በነገራችን ላይ አልወድም። እውነቴ ነው የምላችሁ። ግን ሴት ልጅ ሲነካ አልወድም ማለት ያ ሴት ልጅ ትጨማለቅ ማለት አይደለም። እሷም ካጠፋች ልክ ልኳን መናገሬ አይቀርም። ግን በተለይ ወንድ ልጅ ሴት ልጅ ሲናገር በጣም ነው የምናደደው። በጣም ማለት ነው በጣም የሆነ እንዴት ብዬ ልንገራችሁ። ወንድ ልጅ ለሴት ልጅ ክብር ሊኖረው ይገባል ማለት ነው። ክብር ሊኖረው ይገባል። ሴት ልጅ ወንድ ልጅ ለሴት ልጅ ይሄ አመናጭቆ ወይም ደግሞ ለሷ ክብር ሳይኖረው ምንጭቅጭቅ አድርጎ በቃ እኔ የበላይ ነኝ የሚል ወንድ አልወድም። ሴት ልጅ እንዲናገር እንደዛ ስላችሁ ሴት ለወንድ ልጅ ክብር አይኖራት እያልኩኝ አይደለም። ወንዶች ከምንም በላይ ክብር ይፈልጋሉ። እውነቴ ነው የምላችሁ፣ በጣም ክብር ይፈልጋሉ። ሴት ልጅ ታክብረው ባሏ እንደሆነ እንዲሰማት ትውደደው፣ ታፍቅረው። ግን እሱም ደግሞ ሚስቱን እንዲያከብር እንደዚህ ምንጭቅጭቅ የሚያደርግ ወንድ እኔ በፍጹም ይሄን አልቀበለውም ማለት ነው። አንተም ደግሞ ስነ ስርዓት ያዝ። በቃ የምታረገው ነገር ምንጭቅጭቅ እያረክ አይደለም። አግባብ ባለው ነገር አግባብ ያለው መልስ ስጣት። አግባብ ያለው ነገር ተናገር። ትንሱም በዚህ ልክ ጭምልቅልቅ ብለሽ አትምጪ። በቃ እኛም ተመልካቾች ስንወድም ስንጠላም ምን አይነት ሰው እንደሆነን ታውቁላላችሁ ብዬ አስባለሁ እንጂ ለእውነት እንቆማለን እንጂ እውነትን ሸሽገን ወይም እውነትን ደብቀን ሐሰትን እያመጣን መመስከር አንችልም። ካጠፋሽ አንቺንም እንረግጥሻለን። ያልሆነ ነገር ምታወሪ ያልሆነ ነገር ምትቀባጥሪ ከሆነ አንቺንም እንረግጥሻለን። ትላንት ማሚ እንዳረግናት አንቺንም ማረግ አያቅተንም። በቃ በዚህም ልክ ማሚ እቃቃ ጫወታ አይደለችም። እውነቷን ነው። በቤቷ እኮ በቤቱ ማንም የተከበረ ሰው ነው። በቤቷ የተከበረች መጥፎም ትሁን ጥሩም ትሁን ኃይለኛም ትሁን ቀዝቃዛም ትሁን ምንም ትሁን በቤቷ የተከበረች ሴት ናት። በቃ በቤቷ የተከበረች በአካባቢዋ የተከበረች ሴት ናት። በዚህም ልክ አንቺ ልጇ ማለት ነው በዚህም ልክ ልታረጋት አትችይም። በዚህም ልክ ድራማ ልትጫወቺ አትችይም። እውነት እኔ ትንሱ ላይ በጣም ነው ያዘንኩት በዛሬ ባየሁት ነገር ማለት ነው። እንግዲህ ትላንትና ተይ ትንሱ ይቅርብሽ፣ ይሄን ነገር አታርጊ፣ ትክክል አይደለሽም፣ ማሚ ቤትሽን ማምጣት ትክክል አይደለሽም፣ ትላንት የሰራሽን ነገር ታውቂያለሽ፣ ያደረገችሽን ነገር ታውቂያለሽ ብለን በኮሜንትም ይሁን አላዛርም ሲናገራት ነበር። አላዛር ላይ ምንም አይነት ጥፋት የለም። እናቴ ከዚህ ቤት መምጣት የለባትም እረፊ ትንሱ እረፊ ብሎ ቦርሳዋን ነጥቆ ወደ ደጅ ሲወረውር ምን እንዳደረገች አይታችኋል አይደለ? እየዬ ብላ ነው ስታለቅስ የነበረ። አንተ ውጣ፣ እሷ አትወጣም፣ እኔ ወዳታለሁ፣ እኔ እንከባከባታለሁ፣ እኔ በዚህ ወጣለሁ። አንድ ቀንማ እግሯንም ልጠብላ እንግዲህ ሰግዳ ወራንም እያጠበች ነበር። ዛሬ በአንድ ጊዜ ተቀይሮ ይሄና ነገር ለምንድን ነው እንደዚህ ጭምልቅልቅ ያልሽው ማለት ነው? ለምን ይሄና ነገር ለምን በዚህ ልክ ማስመሰል ፈለግሽ ትንሱ? በዚህ ልክ ለምን እንደዚህ ማድረግ ፈለግሽ? ጥሩ አይደለም። አሁን አንቺ ሁለት ነፍስ ነሽ። ብትቺ በቃ እግዚአብሔር በጣም ሁለት ነፍስ ጊዜ በጣም የሚያስፈራ ጊዜ ነው። እውነት ለመናገር ማለት ነው። እግዚአብሔር መለመን ነው በቃ። ይሄን ነገር ሰላም አድርገሽ ካልሆነ እንዳለሽም እኔ ትላንትና ከትላንት ወዳ አላዛር ላይ ተናድጄ ነበር። ወደ እናቴ ቤት ትመለስ ሲል እኔ ትንሱ ትክክለኛ አይምሮ ላይ አልመሰለችኝም። ማስመሰል
እንደተቀመጠች አልመሰለችኝም ነበር። በጣም ተናድጄ ነበር። እንዴ በህመሙ አይችላትም ወይ? እንዴት ካመማትስ አውጥቶ ደጅ ሊወረውራት ነው እንዴ? ለምን እንደዚህ ነገር አደረገ ብዬ አላዛር ላይ በጣም አዝኜ ነበረ ማለት ነው። ለካ አንቺ ሌላ ድራማ እየሰራሽ ነው። ሌላ ድራማ እየሰራሽ ነው። ካልሆነ አንቺ በቃ እናትሽ ቤት እንዳለው አላዛር እረፍት ያስፈልግሻል ማለት ነው። በቃ ወደ ራስሽ እንድትመለሺ ያስፈልግሻል ማለት ነው። በዚህም ልክ ምትሆኚ ከሆነ እኔ ትላንትና አላዛር ላይ ለምን በመከራዋም በችግሯም ጊዜ ማቀፍ መቸገር አለበት፣ እሷ ስትቸገር እሱ ደስተኛ ሊሆን አይገባም፣ ቢያማትም መታመም አለባት ብዬ በጣም ብዙ ነገር እየፈረድኩኝ ነበረ ማለት ነው። ለካ ትንሷ አንቺ ትክክል አይደለሽም። እውነት እኛ አንቺ ትክክል መስለሽን ማሚን እጅግ በጣም በድለናታል፣ በጣም አስቀይመናታል ማለት ነው። ገባሽ? በቃ በዚህ ልክ ነው አሁን እኔ አንቺን እያሰብኩሽ ያለሁት ማለት ነው። እንዲሁም አላዛር ብዙ ጊዜ ተናግረናል። እውነት ለመናገር ለምን እንደዚህ ነገር ታደርጋለህ? ለምን እንደዚህ ነገር ትሰራለህ? ብለን በጣም እንትን ብለነው ነበረ። ስለሱ አሁን እኔ መናገር አልፈልግም ስላላዛር። እሱም አሁን አልተስተካከለም ገና ነው ማለት ነው። ግን ማሚ ላይ የመጣሽ ነገር በጣም አናዶኛል። ምክንያቱም ትላንት የነበርሽና ዛሬ የነበርሽ እንደገና አውቀሽ ድራማ የሰራሹ ነገር እውነት ለመናገር በጣም አናዶኛል። አውቀሽ እኛንም ያታለልሽን ነገር በጣም አናዶኛል። እንዳመመው ሰው እንዳበደ ሰው ወይም ደግሞ ማሚ መተታ አሰርታብሽ በቃ አይምሮሽ እንደሳተ ሰው ያደረግሹ ድራማ እውነት ለመናገር በጣም ነው ያናደደኝ። እውነት በጣም አናዶኛል። ማስመሰልሽ በጣም አናዶኛል። እና ለማንኛውም በዚህ ልክ አትጨማለቂ። በቃ ስራትሽን ያዢ። በስራት ቪዲዮሽን ሌላ ጊዜ እንደሌላ ጊዜ ቪዲዮሽን ልቀቂ። አለቀ። ከዚህ በተረፈ ካሁን በኋላ ከማሚ መራስ ብትወርጂ ጥሩ ነው ብዬ አስባለሁ። እንደው ይሄናል ብዙ ምንም ነገር ያልተናገርኩሽ ብዙ መናገር ፈልጋለሁ። እርጉዝ ስለሆንሽ መናገር አያስፈልግሽም። ምክንያቱም እነዚህ ነገር ስታዳምጪ እንዳትበሳጪም ስለፈለኩ ነው። እና አቁሚ፣ በቃ አቁሚ። ድራማ ይበቃሻል። ተንሱ አቁሚ። ካሁን በኋላ እንደዚህ አይነት ድራማ ድጋሚ ይዘሽ እንዳትመጪ ማለት ነው። ውድ ቤተሰቦቼ እንግዲህ ለቻናሌ አዲስ ከሆናችሁ አሁንን ሰብስክራይብ ማድረጋችሁን ላይክ ማድረጋችሁን እንዳትለዩ። በሌላ ቪዲዮ እስከማገኛችሁ ድረስ ሰላማችሁ ብዝት ይበልልኝ። እወዳችኋለሁ፣ አከብራችኋለሁ። አዳዲስ ቀን የምትመጡ እንኳን ደህና መጣችሁ። ስለመጣችሁ እጅግ አመሰግናለሁ። ሰላማችሁ ብዝት ይበልልኝ። ቻው